እስቲ ከመኪና ጋር ተያይዞ አንዳንድ ነገሮችን እናንሳ ነው አይ የድሮ አውቶቡስ ላይ ስገባ የጋራ ነው ያንተ ብቻ አይደለም መጀመሪያ የነዳሃት መኪና እስቲ እናስታውሳት አይ እኔ እሸት በላው ካልኩበት ጊዜ ጀምሮ መኪና አለኝ የነዋይ ደበበ የፎርዱ መኪና ካንዴም አራት ጊዜ ስፖኪዮ ተለምዷላ ሁለት በጣም የሚያሳዝን ካራክተር ያሳዩ እባክህን ይሏል ሸኘን ይሏል ምንድነው በዛ ጊዜ አንተ እንጂ እኔ ባህታዊ አይደለም ሰማ ወይም አንድ ሰባይ ድርጅት ወኪል አይደለም ሁሌም ልጅነት ሁሌም ወጣትነት ኦኬ ሁሌም ያውኑ ነው አይደለም እንግዲህ አስተዳደግ ነው እኔ ሰዎችን አይ ልጆኜ ምንድነው አይ ጡት ወድ ነበር በጣም ጠብቻለሁ ብዬ ሰላም ለሁላችሁም ይሁን ውድ ቤተሰቦቻችን አሃዱ 94.3 የኢትዮጵያውያን ድምጽ በሆነው ሬዲዮ ጣቢያ ላይ ትገኛላችሁ ከዚህ ሰዓት ጀምሮ አውቶሞቲቭ ጆርናል ወደናንተ ይደርሳል አውቶሞቲቭ ጆርናል ወደናንተ የሚደርስ በአውቶሞቲቭ ኢንዱስትሪ ዙሪያ የተሰሙትን ድንቅ ወሬዎቻችን እንዲሁም ደግሞ መረጃዎችን እናቀብላችሁ ዝግጅታችን ነው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን ያው እንደተለመደው በዛሬው ፕሮግራማችን ታሪከ መኪና በአውቶሞቲቭ ኢንዱስትሪ የተሰሙ አዳዲስ ድንቅ ወሬዎችን አውቶሞቲቭ ጆርናል አጫጭር ከሀገር ውስጥና ከባህር ማዶ የተሰሙ አውቶ ኒውስ እንዲሁም ታዋቂ ሰዎችና መኪኖቻቸው ወደናንተ ምዕራፍ 1 ላይ ዝግጅታችን የሚቀርቡ ናቸው በዛሬው እንግዲህ ታዋቂና መኪናዎቻቸው በሚለው እንግዳችን ታዋቂውና የምንወደው ሀገር ወዳዱ ሙዚቀኛ አንጋፋው ነዋይ ደበበ እዚሁ በቀጥታ ስቱዲዮ ስርጭታችን ላይ አብሮን ይገኛል ከተለያዩ ከመኪና ጋር ተያይዞ እንዲሁም ደግሞ ገጠመኞችን ዘና ያያልን ከባል ጋርም አብሮ ተያያዥነት ያላቸውን ጥያቄዎችን ያነሳን የአውቶሞቲቭ ጆርናል በአሃዱ 94.3 እንግዳችን ነው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ ክቡራን ቤተሰቦቻችን ውድ ቤተሰቦቻችን ቀዳሚ ወደ ሆነው ዝግጅታችን እናልፋለን በቅድሚያም አውቶሞቲቭ ጆርናል መረጃን ዜናዎችን ወደናንተ እናቀርባለን በቅድሚያ ከሀገር ውስጥ የሰማነውን መረጃ እናቀርብላችኋለን አብራችሁን ቆዩ በአዲስ አበባ የቋንቋ አካታችነት ጥያቄን ለመፍታት ከአማርኛ በተጨማሪም በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፈቀዱን የከተማው አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች ውስጥ እንደ አዲስ መንጃ ፍቃድ አገልግሎት አንዱ ነው የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ የሚሰጥ በመሆኑ ብዙዎች በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ እንደነበረ አንስቷል አዲስ አበባ የሁሉም ኢትዮጵያዊ የጋራ ቤት መሆኗን በማመን ለመንጃ ፍቃድ ስልጠና ፍቃድ ከሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪም በ3 ሀገራዊ ቋንቋዎች ማለትም በአፋን ኦሮሞ በትግርኛና በሶማሊኛ ቋንቋዎች ለማሰልጠን ፍቃደኛ መሆናቸውን የገለጹትና ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፍቃድ መሰጠቱ ተገልጿል ከየትኛውም ሀገር በተለየ የግል መኪና በመግዛት ባለቤት መሆን ከባድ የሆነባት ሀገር ከሌሎች ሀገራት በተለየ ሲንጋፖራውያን የመኪና ባለቤቶች ላቤን ጠብ አድርጌ የገዛውት መኪና ነው ቢሉ ያምርባቸዋል ሀገሪቱ መኪና ላይ ታክስና ግብር ጥላለች ታዲያ ይህ ምን አዲስ ነገር አለው ልትሉ ትችላላችሁ ሲንጋፖር መኪና ለመግዛት የምስክር ወረቀት መያዝ ግዴታ ነው ካለች አመታት ተቆጥሯል ነገር ግን ይህንን የመኪና መግዛት የምስክር ወረቀት ለማግኘት ከመኪናው ዋጋ በላይ መክፈል አስፈልጓል ሀገሪቱ ያወጣችው የመኪና ባለቤትነት አሰራር ታክስና ግብሩ ላይ ሲደመርበት መኪና በውድ ዋጋ ከሚሸጥባቸው ሀገራት ቀዳሚም አድርጓታል ካለዚያ የምስክር ወረቀት የመኪና ባለቤት መሆን አይቻልም ለአውሮፓውያን አቆጣጠር በ1990 ተግባራዊ የተደረገው የምስክር ወረቀት አሰራር ለ10 አመታት ብቻ የሚያገለግል ነው ለምሳሌ ትልቅ የቤተሰብ መኪና ለመግዛት አስበዋል እንበል ይህንን መኪና ለመግዛት የሚያስችለው የምስክር ወረቀት ቀድመው መግዛት ያስፈልጋል ምስክር ወረቀቱ ዋጋ በአሁኑ ወቅት ላይ 106,019
ዶላር መድረሱን ተናግረዋል። ለዚያውም ከተገኘ ነው። የምስክር ወረቀቱን ደግሞ ማንም በፈለገበት ጊዜ በቀላሉ ገንዘቡን አውጥቶ ልግዛ ቢል አያገኘውም። ምክንያቱም የሚሸጠው ከበርካታ ሰዎች ጋር በጨረታ ነው። የምስክር ወረቀቶቹ በየ2 ሳምንቱ ብቻ ለጨረታ ይቀርባሉ። የሚሸጡት ምስክር ወረቀቶች ብዛት ደግሞ በመንግስት ቁጥጥር ይደረግባቸዋል። ሲንጋፖር ይህንን ጥብቅ አሰራር የተከተለችው በሀገሪቱ ያለውን ትራፊክ መጨናነቅ ለመቀነስ ነው። የመኪና ዋጋን በማስወደድ መንገድ ላይ የሚዘወሩትን የግል መኪናዎችን ቁጥር ለመቀነስ ነው በማለት ተገልጿል። ውድ ቤተሰቦቻችን የዕለቱን አውቶሞቲቭ ጆርናል ከሀገር ውስጥና ከባህር ማዶ ያገኘነውን ዜና ወደ እናንተ አቀርበናል። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። አሃዱ 94.3 የኢትዮጵያውያን ድምጽ በሆነው ሬዲዮ ጣቢያ ላይ ትገኛላችሁ። በቀጥታ ስርጭት ላይ እንገኛለን። አውቶሞቲቭ ጆርናል በዛሬው እንግዲህ የተለያዩ ዝግጅቶችን ወደ እናንተ ያደርሳል። ድንቃ ድንቅ ወሬም አለን፣ ታሪከ መኪናም አለን፣ መረጃም እንሰጣችኋለን። እንዲሁም ደግሞ ሴፍቲ ከዛሬው ጋር ወደ እናንተ የሚያቀርበው በጣም ለየት ባለ ሁኔታ ላይ መረጃዎችን እናቀርብላችኋለን። አብራችሁን ቆዩ። ዛሬ ታዋቂ ሰዎችና መኪናዎቻቸው በሚለው ዝግጅታችን ተወዳጁ ሙዚቀኛ ሀገሩን ወዳድ አንጋፋው ነዋይ ደበበ እዚሁ በአሃዱ 94.3 የኢትዮጵያውያን ድምጽ በሆነው በቀጥታ ስርጭታችን ላይ አብሮን ይገኛል። አብራችሁን ቆዩ። እንኳን ደህና መጣና ነዋይ። እንኳን ቆያችሁ። በቂ ዕውቀቱ ኖሮኝም አይደለም፣ ግን በእኛ አንደበት የሚገለጸው ነገር ሁሉ ዋጋ አለው። ወዳጆቻችን የምንለውን ነገር የሙዚቃን ያህል ይሰሙታል፣ ያዳምጡታል። በተለይ ወጣቶቹ ልጆች ፊውቸር አላለም ኃላፊነት ያለባቸው እንደመሆናቸው መጠን ወጣቶቹ ልጆች ላይ የምንሰራው ነገር በጣም ጥቅም አለው ብዬ አስባለሁ። ለስፒዱም ማቹሪቲውም የማሽከርከር ማቹሪቲ ብቃት ወጣቶቹ ሞር አግሬሲቭ ናቸው። ኤነርጂ ፕላስ እንቅስቃሴያቸው ፈጣን ነው። ትልቅ ሲሆኑ ግን ቀስ እያሉ አሁን የያዙትን እውቀት ፕራክቲስ ያደርጋሉና በጣም ጥሩ አጋጣሚ ነው። ደስ ብሎኛል በጣም እኛ ምንድነው ዝነኞችና ታዋቂዎች መኪናዎቻቸው የሚል አንድ ዝግጅት አለንና በዚህ ዝግጅታችን ላይ ማንን እንጋብዘላችሁ ከማን ጋር ቆይታ እናድርግ የሚል ቤተሰቦቻችን ጋር ጥያቄ እንጠይቃለን። በርካቶች አንተን ጠርተዋልና በአንድ ወቅት ላይ ይመስለኛል በትራፊክ አደጋ ጋር ተያይዞ ያነሳቸው ኢንተርቪዎች አሉ መሰለኝ። ከዛ ጋር ተያይዞ ነዋይ በአንደበቱ ደግሞ አንደበተ ርዕቱ ከሚባሉት አንጋፋ ሙዚቀኞቻችን እንደ መካሪም አንተም ድንቅ ተናጋሪም ነህና እስቲ ከመኪና ጋር ተያይዞ አንዳንድ ነገሮችን እናንሳ። ነዋይ እንደው እስቲ መጀመሪያ የነዳሃት መኪናን እስቲ እናስታውሳት፣ ከዛን ጀምር። መቼም ከሁሉ በፊት ማመስገን ነበረብኝ። ምክንያቱም ቀላል አይደለም አስተማሪነት። አንደበተ ርቱዕነቱ ምናልባት እንግዲህኛ በመንግስቱ ኃይለ ማርያም ዘመን ስለተወለደ በንግግር ብዙ በመስማት ሀገርን በማወቅ የቋንቋ ኃላፊነትን ሁሉ በደንብ አድርገን በዛ ግዝፈት ውስጥ ነው ያለ ነው እና ዛሬ ሀሳባችንን መግለጽ እንችላለን። እኔ የድሮ ታላላቅ ወንድሞቼን እጅግ ማከብራቸውን ነጥላሁን ገሰሰን፣ ማህሙድን ሳይ እኛ እንሻላለን። ዛሬ የተፈጠርነው ሰዎች ጸጋዬም ይሁን አለንም ቴዲ አፍሮም ይሁን ወደ ኋላ ወደፊት እየመጣን ማለት ነው። ፀሐዬ ዮሐንስም ይሁን በእውነት ከድሮዎቹ ነፍሳቸውን ይማር ነጥላሁን የተሻለ ሀሳባቸው መግለጽ ይችላሉ። ያ ያለፍንበት ዘመን ነው ብቃትን ይሰጣል። በእውነት የመጀመሪያ መኪና ከሚለኝ የመጀመሪያ ዘፈን ቢለኝ ለኔ በጣም ቀላል ነበር። ታሪከኛ ነች። ማዝዳ ትባላለች። ማዝዳ 116 የሚል ማዝዳ አሊታንጎ ከፋ ነው ይገዛልኝ። አይ በየመንገዱ ላይ ታንጎ እያሉ አስቸገሩኝ።
ለዚህ አውቶቡስ ውስጥም እንደው አይደለም አንድ ሁለት ጊዜ እንደው ኪሴን የሚዳብሱ ልጆች ኪስ የድሮ አውቶቡስ ላይ ስገባ የጋራ ነው ያንተ ብቻ አይደለም። ለዚህ እባክህ መኪና ግዛልኝ ብዬ አልኩት። እንደ አባስ ነዘንዘው አይ ልጄ እኔ ዛሬ መኪና መግዛት አለብኝ ያለኝ ይዞኝ ወደ መርካቶ ሄደ። መርካቶ ሲልማራስ ጎን ነው የሚኖሩት ልጆቹ የየመን ልጆች ናቸው። ያው ይተዋወቃሉ እነሱ በሃይማኖት በቋንቋ አላለም በዘር አንድ ናቸው። ወዲያው ተነጋገሩ። ትዝ ይለኛል 15,000 ብር ነው ምናምን አውጥቶ ቀጥታ ከመኪና ውስጥ አውጥቶ ነው የሰጠው። መኪናውን ሰጠኝ። መቼም ለዛ ዘመን እውነት አዲስ አበባ ባዶዋን እንደወረ እግር ያለ ሬጎማይ መኪና ያለ በመትልበት ዘመን ነው እንግዲህ ተመልከት። ያችን መኪና በእውነት እኔ ሹፌርም አልፈለኩም። ልጆቹ የአሊታንጎ ልጆች ነበሩ ትሬኒንግ የሚሰጡኝ። ወጣያን ቦሌ ቆንጆ መንገድ ነፃ መንገድ ነው። የሱ ቤት ወደ ቦሌ አካባቢ ነው። መንገድ ላይ ወጥቼ አንድ ሁለት ቀን ከተለማመድኩ በኋላ ልጁን ቢዚ ሆነና ቀረብኝ። ከፍቅር የተነሳ መኪናው ውስጥ ገብቼ ነበር ነው ግጥም ሁሉ ምጽፈው። ቁጭ ብዬ ፀሐይ ሞቅ ነበር። ከመኪናዋ መውጣት ሁሉ አስጠላኝ። ይገርማል። መጨረሻው ላይ ለምንድን ነው ሰው እየነዳ የሚሄደው ብዬ መኪናዋን አስነሳውና ከቦሌ ወጣው። ቀጥታ ዳይሬክት መጣው። አብዮት አደባባይን በቀድሞ አጠራር አለፍኩ። በሂልተን በር ወደ ላይ ወጣው። እዛ ድረስ እንግዲህ ማርሽ መቀያየሩም ነገር ሁሉ ሌላ ፈተና አለ። በጣም እዛች ዳገቷ ላይ ቤተ መንግስቱ ላይ ስደርስ ቅድሚያ ያንተ ነው። እኔ እናላቀም ግር ብለው ሲመጡልብኝ እኔ ዝም ብዬ ብሄድ ኖሮ እኔ ነው ቻንስ በባላንስ የማቆም ነገርም መኖር አለበት። አላቀም ያን ሁሉ አላቀም ነኝ። በቃ እንደው ስታገል ወደ ኋላ ሄዳ እንደ አትክልት ነገር ነበር አይደለ? እዛው እስገባች። ትራፊክ መጣ። የመጀመሪያ ቀን ትራፊክ እንግዲህ ከዛ በኋላ ነው እንግዲህ ያን ጊዜ በነበረውም ሲስተም ትንሽ እዚህ ጋር አቁም ይለኛል እና ይጠይቀኛል። ለካ የሆነ ነገር እንድሰጠውና ልጁ ትራፊኩ ወጣት ልጅም ነው በዘፈን ሙያም የሚወደኝ ሰው ነው። ወደዛ አይደለም እንዲያታደርግ ብሎ ልጅ ሰናበተኝ ነው ስንል 4 ኪሎን አልፈን እሱ ከመጣ በኋላ ነው ትንሽ ሞራል ተሰማኝ። አነዳዱ ቀለላል። ዞርኩኝ 4 ኪሎ 10ኛ ነው ምን ምትል አንድ የሆነ ፖሊስ ጣቢያ የለችም ፒያሳ ወደ ሀብት ወረዳ 2 ራስ መኮንን እንድልይ መድረሻ ግባ ልክ እየቀረብ ስንመጣ ድምፅ ሁሉ ተለወጠ። ቶሎ ንዳ ይታባክ ማለት ገባ። መኪና ቆመ። ያው እንግዲህ የአሊታንጎ ልጆች መንጃ ፍቃድ ስላላቸው መጥተው አንተ ያን ያለ መንጃ ፍቃድ ነበር የምትነዳው ወይ? መንጃ ፍቃድ አባ ያን ጊዜ እኔ ገና ለኔ የተሰጠኝ እሸት በላው ብሎ መጽሐፍ የጥቅምት አበባ እኛው እንታረቅ እነዚህ ከእግዚአብሔር በቀጥታ የሚሰጡት ነገሮች እንጂ ራሴ ተለማምጄ የማገኘው ነገር አልነበረኝም። እኔ መኪናም ምን ለማምነዳበት አባቴም መኪና ተዋቀም በእድሜው ወታደር ነው። ቤተሰቤ ውስጥም መኪና የለም። for the first time እንግዲህ ታንጎ ስገባ ልጆች ሁሉ መኪና ይነዳሉ። ዘፈንም የተዘፈነው መኪና ለማግኘት ነበር። ስለዚህ ከማዝዳ እስከ ሀመር ታሪከ መኪና የሚል በዚሁ በአውቶሞቲቭ ጆርናል ዝግጅታችን ላይ ታሪከ መኪና የሚል አንድ ዝግጅት አለን። ስለ መኪናዎች ነው የምናወራውና ታሪከ መኪናን እናደምጣለን። በዛሬው እንግዲህ ታሪከ መኪናን የሀመር ብራንድን እናወራለን። ነዋይ ደበበ በጣም እጅግ ሲበዛ የምንወደው አንጋፋ ሀገር ወዳድ አንደበተ ርቱ በጣም በብዙዎች ዘንድ እስካሁን ድረስ በብዙዎች ዘንድ ድረስ ሙዚቃው፣ ግጥሞቹ፣ አንደበቱ፣ ምክሩ የማይጠገብ ወንድማችን አርቲስት ነዋይ ደበበ በአሃዱ 94.3 ሬዲዮን አውቶሞቲቭ ጆርናል ላይ ዝነኞችና መኪናዎቻቸው በተሰኘው
ፕሮግራማችን ላይ እንግዳችን ነው። የሃመር ብራንድ በወታደራዊ ተሽከርካሪዎች ላይ የተመሰረተ ታሪክ አለው። ኦሪጂናል HUMVEE ሃይ ሞዳሊቲ መልቲ ፐርፐስ ዌልድ ቫይክል ያመረተው AM ጀነራል ይባላል። በመቀጠልም ለሲቪል አገልግሎት የሚውል ስሪቶችን መሸጥ ጀመረ። ሃመር H1ን በ1992 አስተዋወቀ። 1998 ጀነራል ሞተርስ GM የሃመር ብራንድ በመውሰድ በH2 እና በH3 ሞዴሎች አቀርበዋል። የሃመር ብራንድ በ2010 ተቋርጦ የነበረ ሲሆን ዳግም በ2020 በሃመር EV በኤሌክትሪክ ተከስቷል። ሃመር በወታደራዊ ስሪት በኤም ጀነራል የተነደፈው ሃምቢ HMMWV በመጀመሪያም ወታደራዊ ተሽከርካሪ ነበረ። በፋርስ ባህረ ሰላጤም ጦርነት ወቅት ታዋቂነትን አግኝቷል። ሃመር ኤም ጀነራል ከዚያም ወታደራዊ ተሽከርካሪው ለሲቪል አገልግሎት በማላመድ ወደ ሃመር H1 ተለወጠ። እንደ አውሮፓውያን አቆጣጠር በ1998 ጀነራል ሞተርስ የሃመርን የምርት ስም ገዝቶ በሙሉ ብራንድ ማገባየት ጀመረ። በGM H1 H2 እና H3 ሞዴሎችም አስተዋውቋል። ሃመር መኪና በጀነራል ሞተርስ ኪሳራ ምክንያት በ2010 ተቋርጧል። በጂኤምኤስ ሞዴል እንደገናም ብቅ አለ። የሃመር ብራንድ በ2020 በጂኤምኤስ ትኩረቱን ወደ ኤሌክትሪክ ተሽከርካሪዎች በማዞር ሃመር ኢቭን ያመረተ ለገበያ ማቅረብ ጀመረ። ውድ ቤተሰቦቻችን የዛሬው ታሪከ መኪና ዝግጅታችን አሜሪካ ሰራሹን ሃመር መኪናን አነሳን። ሃመር መኪናን ወደ ሀገራችን ቀደምት በሚያስብል ያስገባውም ተወዳጁ አንጋፋ ሙዚቀኛ ነዋይ ደበበ ብንል ምንም አይመስልንም ነው እንዴ ነዋይ? ታሪኩ ላይ ትንሽ የተዛባ ነገር አለ። ምንድነው የተዛባው? የተዛባው ወደ ሀገር ቤት አላስገባውትም። ምክንያቱም ያ መንግስት እንግዲህ ታሪክ ይውቀሰውና ዘፋኙንም ያከብር አይደለም። ለጥበብም ያላቸውን ግምት አላቅም። እኔ ለጥበበኛም የሚሰጡት ቦታ ምን እንደሆነ አላቅም። ለኔ 17 አመት ቆይቼ ወደ ሀገሬ ስገባ ሀገሬን አረሳም ወገኔን አረሳም ብዬ ለተቀኘው ሰው አንድ መኪና ቢፈቅዱልኝ ምንም አልነበረም። ግን ሃመር መኪና ሁሉም ሃመር እያሉ ነው ብለውሉት መለስ ሃመር ይላሉ። ታዲያኛ ዶላር እንፈልግ የለም እንዴ? ቀረጡን ወደ ላይ መስቀል ነው እና 4 ጊዜ እጥፍ ነው ያደረገው ወደ 5 ጊዜ እና ቀረጡ ሲበዛ እኔም ተዘናጋው። የመጠየቅ እንትኔን ሁሉ ወደ ኋላ አቆምኩኝ። የግዴታ ሃመር መንዳት አለብኝ ወይ እዚህ ህዝቡ ላይ? ሃመር መኪና በብዙ መንገድ ጉዳት ያለው መኪና ነው። ለመከላከያ ተብሎ የተሰራ ነው። ታሪኩን በደንብ አድርገን ተገልጸዋል። ግን የሚወስደውን የቤንዚን ፍጆታ ስናይ እውነት ሀገሬ ለሚል ሰው የሀገሩን ጉዳቱ አድርጎ ለሚያይ ሰው ተገቢ ነው ወይ ሃመር መንዳት? ስለዚህ ሃመሩ እዛው ባገሩ ይቆይ። እኔ ደግሞ እና ሃመሩ አልገባም ነው አይ ባገሩ ያቀረ እኔ በግሬ ሀገሬ መንጎራደድ ነው አይ ሃመሩን አላስገባሁም እንዴ? አልገባም። ለወንድሜ ሰጥቼው አሁንም ሜሪላንድ ወንድሜ ቤት ነው የሚኖረው አለ። በወቅቱ በአንድ ኢንተርቪው ራሱ በጣም ሃመር መባሉን አስተዋውሳለሁ። በወቅቱና ሚዲያዎች ሃመር ይላሉ፣ መጽሔቶች ጋዜጦች ሃመር ሲሉ እንደውም ባንተ ድምጽ ቅላጼ ላንሳውና የኢትዮጵያ ህዝብ ነዋይ ደበበ ነው የናፈቀው ወይንስ ሃመር መኪናውን የናፈቀው ያልከው ነገር አለ? እውነት ነው። ጳውሎስ ጠይቆኝ ነበር በዚህ በአውቶሞቲቭ ፕሮግራም። ጳውሎስ ያቀርብ ነበር። ጳውሎስ የደቡብ ልጅ ኦኬ ጎበዝ አውቶሞቲቭ ጆርናል ፕሮግራም እግዚአብሔር ምስክር ነው። ከሱ ጋር ላይ ነበር። ከሱ ደግሞ ሌሎች ወንድሞች እንደዚሁ ጠይቀውኛል እና 2 ጊዜ ቀርብ ያለው እና እኔ በእውነት ከመቀኘት ዜማን ማህሌትን እንደዋል አይደለም ደጋግሞ ከመስማትና መልሶ ወደ ዜማ ከመተርጎም ውጪ ሌላ እንደው ቦታ ላይ ፊት ማደርግም አይመስለኝም ነበር። ግን እግዚአብሔር ይመስገን የኢትዮጵያ ህዝብ ሁሉ ቦታ ላይ የሚሰጠኝ ቦታ ጥሩ ነው። ከእድሜም አንጻር ሊሆን ይችላል፣ ልምድም ይኖራል። እኔ ዋናው ዓላማችን ርዕሳችን አንሳት እኔ ነኝ ወደ ራሴ ታሪክ እየወሰድኩኝ ጊዜያችሁን መወስድባችሁ እና እኔ ለአዲሱ ጄኔሬሽን ምክር አለኝ።
ሞት ፈጽሞ በተለያየ መንገድ ለሚጎዳት ህዝቦቿን ለሚጎዳ ልጆቿን ለሚጎዳባት ሀገር ሞት ወይም እንደው አንድም ሰው ከቁጥር አንድም በተለይ በራሳችን ስተት በመዘናጋት በእውነት ቁጥራችን እንዲቀንስ አልፈልግም። ትንሽ ነን። አሁን 120 ሚሊዮን በለው 130 በለው 110 በለው አሁንም ትንሽ ነን። ምክንያቱም ከአንዱ ሀገር እኮ ሄደን ነው ምን ደርሰው ይገርማል። ደክሞን 8 ሰዓት 9 ሰዓት 10 ሰዓት 12 ሰዓት ተጉዘን ያ ሁሉ ጠፍ መረት የአራዊት መፈንጫ ነው። አልታረሰም፣ አልተነካም። ገና ማዕደኑን መች መረመር ነው። ቀኝ ብንገዛ ኖሮ ለራሳቸው ሲሉ ፈልፍለው ያለውን ቦታ ይነግሩን ነበር፣ ያውቁ ነበር። ግን እስካሁን ድረስ እዛ ምርምር ውስጥ ሁሉ አልገባንም። ገና ከምግብ ፍጆታ ከልብስ ወይም ዶላርለም ከዛ አላለፍንም ለማለት ነው። እና ተስፋችን ብዙ ነው። ስለዚህ ልጆቻችን በስሜታዊነት በጉርምስና ስሜት ሁሉም ነገር ይጎዳል፣ የማይጎዳ ነገር የለም። እንኳን መኪና ማሽከርከር ቀርቶ ምግብ መመገብም ሊጎዳ እንደሚችል አውቃለሁ እኔ። ለዚህ መጠጡ እንዳይገላቸው እንዳይጎዳቸው መጠጡና ደግሞ ስሜታቸው አብሮ ሲከናጅ ዳንሱም እኮ ስፒድ ይጨምራል፣ ዘፈኑም ቢሆን ቅላጼ ይጨምራል። ስለዚህ ወገኔ እንደው በራሳቸው ስሜታዊነት እንደው ተዘናግተው ራሳቸው እንዳይጎዱ ራሳቸውም አንድ ሰው ሹፌር ነው፣ 300 ሰው ግን ተሳፋሪ ነው። አስብ። ስለዚህ ለወገኖች የምሰጠው ምክር እስቲ በኗይ እንደው ከተማ ውስጥ ታሽከረክራለህ፣ ከሀገር ውስጥም ውጪ ረጅም ዓመት አሽከርክራልና በሀገራችን ውስጥ ከተማው ላይ ያሉት የአሽከርካሪዎች ባህሪ የታዘብከው ነገር ወይም ደግሞ መልእክት ካለ? ምክንያቱም ሞገደኛ ሹፌር የሚባል አለና ከፍጥነት ጋር ተያይዞ ስርዓት አልበኝነት ካለው ሹፌሮች ጋር ምንድነው የታዘብከው? ለነዚህ ወጣት አሽከርካሪዎች ያለ መልእክት ምንድነው? እንግዲህ ቅድም ጀመር ያደረኩት ወደዚህ ነገር ለመምጣት ነበር። ፋይሬጅ ታቆት ነው፣ ሁሉም ይጓጓል። እንኳን ትልልቆቹ ከ18 አመት በኋላ ያሉት ይቅርና ልጆቼ እንኳን ከመጫወቻ የሚመርጡት መኪና ነው። እንግዲህ ተመልከት ተሽከርካሪዎች ምን ያህል ከልጅነት ጀምሮ በሰው ልጆች ላይ ተጽዕኖ እንደሚፈጥሩ ጉልበት እንዳላቸው የአትራክሽን ጉልበት እንዳላቸው ይሄንን ስናይ ወንድሞቼን እህቶቼን እኔም መክረው ተጀምሮ እስኪጨረስ ድረስ ጠጥቶ አለመንዳት፣ ሁለተኛ ደረጃ ደግሞ መንገድ መምረጥ ጥሩ መንገድን ማወቅና አለማወቅ በራሱ ባንተ ላይ ተጽዕኖ ያመጣል። ሌላው ነገር በመኪና መዝናናት የሚባል ነገር አለመኖሩን እንዲያውቁ ማድረግ ነው። በማሽከርከር መዝናናት ሁለተኛ ነገር መሆን አለበት። ከኤክስፒሪየንስ በእውቀት ከደረጃ በኋላ መሆን ነው ያለበት እንጂ ዝም ብለህ ብድግ ብለህ መኪና ስለነዳ የተዝናና የሚመስል ከሆነ ሙዚቃ እስከ መጨረሻው ድረስ ከፍተህ ተጫዋጭው ቅድም ያልከው ነገር ደስ ብሎኛል ካሉ ሃይፐር የሆኑ ድራይቨሮች አሉ። ሞገደኛ ይሏቸዋል። በመንገድ ትራንስፖርት አስተምሮት ላይ ሞገደኛ አሽከርካሪ ይሏቸዋል። እኔ ሞገደኛው የኃይለኛው ፍቅሯ እንደምለው ነው። አሰማ ሞገደኛ ለካ ሁሉ ቦታ አለው። ራሱ በመንገድ ባህር ሞገድን ነው እኔ ሞገደኛው ያልኩት። ማዕበል ያሽከርካሪ ማለት ግን ያሽከርካሪ ማዕበለኛ አለ ማለት ነው። እስቲ እንግዲህ እንደውም ከሞገደኛም አልፎ ማዕበለኛ ሁሉ አመጣው። በዚህ አጋጣሚ እንደውም አንድ ፍንጭ ያሳየን ነው አይደበበና መንገድ ትራንስፖርት በአስተምሮት ላይ ሞገደኛ አሽከርካሪዎች እንዴት ራሳቸውን ከሞገደኛ አሽከርካሪ መቆጠብ እንዳለባቸው ያሳያል። አሁን ደግሞ ከሞገደኛም አልፎ ደግሞ ማዕበለኛ ደግሞ የሆኑም አሽከርካሪዎች በከተማችን ውስጥ እንዳይኖሩ በጣም በርካታ የሆኑ ህጻናቶች፣ ንብረት፣ ወጣቶች ለአካል ጉዳትም
ለሞትም የተዳረጉ ስለሆነ እዚሁ አንጋፋ ሙዚቀኛውን ነዋይ ደበበን በሱ አንደበት ከመኪና ጋር ተያይዞ የሚነሱ ጥንቃቄዎችን መልእክት እንዳስተላልፍልን ነው በአውቶሞቲቭ ጆርናል በአሃዱ 94.3 የጋበዝ ነው። እንደ ሁሌ ከመንዳት በፊት የማትረሳው ነገር ምንድነው? እዚህ ከተማ ውስጥ አሽከርካሪ ነው እንደው መኪናውስ እንደገባ የመጀመሪያ ጥያቄ በመካኒክ ሙራድ የመጨረሻ ጥያቄ ይቀርብልሃል። ጥያቄዎቹ ነጥብ አላቸው። ከዛ ካሉ ነጥቦች ደግሞ ቅጣትም ይኖራል። መካኒኩ ይጠይቃል የመጀመሪያ መኪናው ስትገባ ምን ማድረግ እንዳለብህ ጥንቃቄዎች ምንድነው የሚሉን ወደ ሙራድ ጋብዛለን። ሙራድ ጥያቄውን እንግዲህ ለነዋይ ደበባ አቀበለት ፈተና ነው። በነገራችን ላይ ነዋይ የመካኒክ ፈተና እንዳሽከርካሪስተ መኪናን ከመንዳት በፊት መታቸው ነገሮች አሉ። እውነት ነው። ምንድናቸው እስቲ እንደው እንግዲህ እኔ በየቀኑ ዘይት አይቻል አቀም ውሃ አይቻል ብዙ ያልተሽከረከረ መኪና ረጅም መንገድ ሄዶ ያልመጣ መኪና ፍተሻ ብዙ አያስፈልገውም ከሚል ነው ስራ ቦታ ሄጄ ነው መመለሰው። ግን በኔ በኩል አደርግ የሚገባኝን ትልቅ ነገሮች እንደገባው መጀመሪያ መስተዋቶችን ኋላ መስተዋት የጎን መስተዋቶችን ማስተካከል ከዛ ደግሞ ቀበቶዬን በስነ ስርዓት ማሰር አብሮኝ ያለም ሰው ካለ ቀበቶውን እንዲያስር ምክር መስጠት ከዛ በኋላ እንግዲህ እስካሁን ያለኝ ነገር ነው ነገር ከዛ ውጪ በሳምንት አንድ ጊዜ ሁሉ ጊዜ ዘይት አለው። እኔ መኪና ህይወት ማለት ዘይት ነው። ውሃ ያለው ዘይትና ውሃ ፊውል ጌጅም ስላለ ብዙን ጊዜ አሁን ደግሞ ያሉት መኪናዎች ሁሉ ነገር ያሳያሉ ማስጠንቀቂያ ይሰጣሉ። ስለዚህ አንቂዎች ናቸው። ሁሉም ሰው አንድ በአድ ነገር ላይ ሲወጣ አደጋ መኖሩን ማሰብ አለበት። ከሱ ተፈጥሮ ውጪ እግርና እጅ አይደለም መኪና just ሰው ይሰራው ነገር ነውና ኮንትሮሊንግ ወይም ኮንሺየስ የሆነ ባለቤት ይፈልጋል። ያው እንግዲህ መኪናው መሪውን እስከያዘ ጊዜ ባለቤቱ ድራይቨሩ ነው ለኔ ቤቱ ቁጭ ብሎ መኪና የሚያከራየው ሰው አይደለም። የቴክኒክ ችግር ገጥሞ ካወቅ ወይም ቴክኒክ ነገር ማን ታማከራለህ? ቴክኒክ ነገር ሲባል ቢጠፋ ሞተር ቢጠፋ እኔ ገጠሙኝና አደጋዎች መጀመሪያ ልንገር በዝርዝር። እሺ አንደኛ ሁለት ሙዚቃ ቤቶች አሉ። አንደኛ ሙዚቃ ቤት ውስጥ እኔ ዘፈን ቀርጻለሁ። ከጎን ያለው ሰውዬ እኔ በመቀርጸው በመሰራው ዘፈን ሊያወጣ ነው በሚል ቅሬታ አለው እና የድሮ መኪናዎች ከስር የፍሬን መያዣው ፍሬን ቲዩብ እሱን ሲቆርጡት ለካባዶ ነው የሚሆነው። ፍሬን በተሰ ማለት ቲዩባን ቲዩብ በተሰውብኝ ያውቃሉ። ተመልከት ሌላ ጊዜ እንግዲህ ቲዩብ ከተበጠሰ ከጥቁር አንበሳ ወርታች መወርደው እታች ዋናው መንገድ ላይ መብራት አለ። መኪናዎች ተደርድረዋል። እግዚአብሔር ምስክሬ ነው። በጣም ጭኜ የነበርኩትን ሰው እኔ ስም መጥቀስ አልፈልግም። በጣም ትልቅ ሰው ነው የጫንኩት። ከዛን ጊዜ በኋላ እኔ በእውነት ሰውየውም እንደ አላለም ሆን ብዬ የሚያደርኩት ይምሰለው ምን አላውቅም። ገራይ ሲሄድ ነው ያወቅኩት። እንዴት አቆምከው ግን? እንደው ቀኘንም ግራዬንም እያልኩ አላለም እጅ ፍሬኑን ሰውየው ለመያዝ ይታገላል። መጨረሻ ላይ ፊት የነበሩት መኪናዎች በአጋጣሚ መንገድ ለቀቁልኝ። ተሻገርኩ። መከላከያው ጋር ቀኝን ይዤ መከላከያው ጋር ስደርስ መኪናው ቆመ። ዋው መከላከያ ጋር ደግሞ ማቆም ሌላ ጥፊ ብሎ ያመጣል። ሰማ መብረቅ የሆነ ጥፊ ሊያመጣ ይችላል ወይ ፈርዶብኛል ዘንድሮ። አሁን ድንቃ ወሬያችን ላይ ደርሰናል። ስለ ቴስላ ሳይበር ትራክ የሚታወቁ ዋና እውነታዎችን ነው የምንነግራችሁ በድንቃ ወሬያችን ላይ። ቴስላ እንግዲህ የኤሌክትሪክ መኪና ቴስላ ሳይበር ትራክ ሲል ስያሜ የሰጠው መኪናውን በአውሮፓውያን 2019 ነበር ያስተዋወቀው። መኪናውን በኤሌክትሪክ የሚሰራ ነው። የስፔስ ኤክስ ባለቤትና የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ የቴስላ ባለቤት ነው። የመኪናው ዲዛይን ከጄምስ ቦንድ ፊልም ላይ የተወሰደ መሆኑን ቢሊየነሩ በወቅቱ አስተዋውቆ
ነበር። መኪናው ለእይታ በቀረበበት ወቅት ሁሉም ነገር እንደታሰበው ሊሳካ ለመቻሉ በብዙዎች ዘንድ መነጋገሪያ እንዲሆን አድርጎታል። መኪናው የማይሰበርና ለመስታወት ስራ ጥቅም ላይ ከሚውሉ የተለመዱት ቁሳቁሶች የበለጠ ጠንካራ እንዲሆን ታስቦ መሰራቱ መስክ በወቅቱ አስታውቆ ነበረ። መስክ አይሰበርም ብሎ ከመናገሩም በላይ መስታወቱ በመዶሻ በመስበር እንዲሞክሩ ሰዎችን ሲጋብዝ ነበር። መኪናው በሚያውበት መድረክ ላይ ጥንካሬውን ለመለካት የተደረገ ሙከራ ሳይሳካ ቀርቶ መስታወቱ ተሰበረ። ኤለን መስክ ብዙ እንግዳና ድንቅ ፈጠራዎችን ለዓለም አስተዋውቋል። ከዓመታት በፊት የግል መኪናውን ወደ ምህዋር ልኳል። ይህንን ያደረገው ደግሞ ፋልከን ሄቪ የተሰኘው የዓለማችን ጠንካራ ሮኬት በመጠቀም ነው። በዚህም በተሳካ ሁኔታ መኪናውን ወደ ጠፈር እንዲደርስ አድርጓል። ለመሆኑ ስለ ሳይበር ትራክ የሚታወቁ ዋና ዋና ጉዳዮች የትኞቹ ናቸው? የመስክ ሳይበር ትራክ መኪና መጀመሪያ ላይ የነበረው ዋጋ $38,000 ገደማ ነበረ። መኪናው አሁን ዋጋው በከፍተኛ ደረጃ ጨምሯል። ሳይበር ትራክ በአሜሪካ ገበያ ላይ $79,900 ጀምሮ በመሸጥ ላይ ይገኛል። ሳይበር ቢስ የተሰኘው የዚህ መኪና ዝርያው ደግሞ $99,990 ዋጋ እንዳለውም ይታወቃል። ቴስላ ዝቅተኛ ዋጋ ያለውን ሳይበር ትራክ ለአነስተኛ ጊዜ ለገበያ አብቅቶ ነበር። ይህ መኪና $60,990 ይሸጥ የነበረ ቢሆንም አሁን ከገበያ እንዲወጣ ተደርጓል። ገዢው ለሳይበር ትራክ ያላቸው ፍላጎት በመቀነሱ ምክንያት ግዢው እየወረደ መምጣቱ ታውቋል። ለዚህም አንደኛው ምክንያት መኪናው ውድ መሆኑን ነው። ዋጋው መቀነስ ካልቻለ ፉክክሩ እንደሚከብደው እየተገለጸም ይገኛል። የፍላጎት መቀነስን ምክንያት በማድረግ ኩባንያው ከዚህ ቀደም በመረታቸው የመኪና አይነቶች ላይ እንዳደረገው ሁሉ የዋጋ ቅናሽ እንዲያደርግ ሊገደድ ይችላል ሲል ፎርብስ ዘግቦታል። ሙራድ ያንተን ድምጽ ደሞ እንሰማለን። ዛሬ ወደ ሴፍቲ እናልፋለን። ከሴፍቲ ፕሮግራማችን ጋር አጥር ያለ የመኪናው ሞተር ፍጥነት ወይም ይሄ RPM የተባለ የሚጠራው ለምን ይዋዥቃል? ዋና ዋና መንስኤዎችና መፍትሄዎቹን በዛሬው አውቶሞቲቭ ጆርናል ሴፍቲ ዝግጅታችን ከባለሙያው ሙራድ ክበብ ጋር ቆይታ በማድረግ መልስ እናገኛለን። የመኪናው ሞተር ወይም የፍጥነት መለኪያ RPM ያለ ምክንያት ሲዋዥቅ አስተውለዋል ወይ? መኪናው ሲቆም ወይንም በተረጋጋ ፍጥነት ሲጓዙ መለኪያ መረጋጋት ሲገባው መውጣትና መውረድ ካሳየ ሞተሩ በተቀላጠፈ ሁኔታ እየሰራ እንዳልሆነ አመላካች ነው። ይህ ችግር ምቾት ከማሳጠቱ ባለፈ የነዳጅ ፍጆታን ሊጨምርና ለከፋ ችግር ሊዳርግ ይችላል። ስለዚህ ለነዚህ ዋነኛ መንስኤዎች ምን ሊሆኑ ይችላሉ? ዛሬ እንግዲህ በሴፍቲ ፕሮግራም እንዳነሳ ነው RPM ወይ ሚኒሞን በለው በጣሊያንኛ ብዙ ሰው ስለሚያውቀው ሚኒሞ ጣሊያንኛ ሆነና ይሄ ሚኒሞ መዋዠቅ ሚኒሞ ከፍ ይልብኛል፣ ሚኒሞ በጣም ዝቅተኛ ነው ይጠፋል፣ ሚኒሞ ላይ ያለ እንዲሆናል፣ ሚኒሞ ላይ ያለ እንዲሆናል፣ ብዙ የተለያዩ እንትኖችን ሚኒሞ ያለ እናነሳለን። በፍጥነት ሲሄድ ወይም ነዳጁን ከግሬ ላይ ሳነሳ ሳልሰጠው ነዳጅ ይሰጣል፣ እንዲሁም ይቆራረጣል። ሚኒሞ ላይ ሲሆን ይቆራረጣል። ወይም ነዳጅ ደገፍ አድርጌ ነው ጧት ማስነሳው በራሱ በሚኒሞ አይሰራም። በጣም ብዙ ምክንያቶች ይኖራሉ እና መኪና በአይድል ወይም በRPM ኖርማል RPM ሆኖ ሲሰራ እንዲሰራ የተለያዩ አስተዋጽኦዎች አሉ በሲስተም ውስጥ ወይም በክፍሎች ውስጥ። ለመኪናው ልክ አንድ ሰው ጤነኛ ነው ብለ የተለያዩ የሰውነት ክፍሎቹ መስራት ያለባቸውን ስራ እንደሚሰሩት ሁሉ ከተሽከርካሪው ክፍልም ውስጥ ሁሉም ጤነኛ ሲሆኑ ሚኒመም ላይ መተዋል። በተለይ የሞተር ክፍል የሚሄድ ክፍል አይደለም፣ ሞተር ያለው ቆሞ ሲሰራ ያለው ክፍል ነውና ከነዳጅ መጀመር እንችላለን። ከነዳጅ ማጣሪያ ጀምሮ ሲምፕል ከሆነው የነዳጅ ማጣሪያ መቆሸሽ እና በጊዜው አለመቀየር መኪናው ሚኒሞ እንዳይዝና ወይም ሚኒሞ እንዲቆራረጥ ያደርጋል። ራሱ የፊውል ፓምፕ የነዳጅ ፓምፑም ይሄንን ያመጣል። አቅራቢ ነው ነዳጅን ወደ ሞተር። በመስመር ላይ ደግሞ ምንም መሰናክል ሊኖርበት አይገባም። የሚያፈስም ነገር መኖር የለበትም፣ ወይም የጠበበ ነገር ወይም የሰፋ ነገር መኖር የለበትም። በቀጥታ የሚፈለገው ቦታ መድረስ አለበት። ከዛ ደግሞ የሚረጨው አካል ደግሞ ኖዝሉ ወይም ኢንጀክተር ወይ ካርቡሬተሩ ካለን ይሄ ፓርት ደግሞ አየርና ነዳጅ መጥኖ መግባት ያለበት ምናልባት ነዳጁን ባግባቡ ካረጨ ወይ አብዝቶ ከረጨ ወይ አሳንሶ ከረጨ ሬሾን ካልጠበቀ አሁንም የሚኒሞ መዛባት ይከሰታል። ሌላው አየር አቅራቢ ነው። አሁን ነዳጅ እንዳልነው አየርም ሲገባ አየር ይቆጠራል፣ መጠን አለው። በሊትር ይቆጠራል። በሰከንድ ይሄን ያህል ሊትር አየር ገባ ተብሎ ይቆጠራልና ያን የሚቆጥር አካል አለ። ያ ሴንሰር ቢበላሽ ወይም የሚያልፈው አየር
እንዳያልፍ ቢዘጋበት በማጣሪያዎቹ በደብራተር በኤር ክሊነር ወይ ከገባ በኋላ ደግሞ አየር የሚተላለፍባቸው አይድል መቆጣጠሪያዎችን አይድል ስፒድ ኮንትሮል የምንለው እሱ ፓርት ላይ ራሱ ችግር ካለ ሚኒመም መዋዠቅ ሊከሰት ይችላል ከፍ ዝቅ ሊል ይችላል ኢንጂን አርፒኤም ማለት ነው ሌላኛው እሳት ነው ካንዴላ ብለህ ብትጀምር ካንዴላ ትልቁን አስተዋጽኦ ይይዛል አንድ ቤት ካንዴላ ጥሩ ካልሆነ መኪናው ጥሩ አይሆንም አንድ ቤት ካንዴላ በአግባቡ የማይረጭ ከሆነ ወይም የእሳቱን መጠን አሳንሶ ከረንቱን ቀንሶ የሚሰጥ ከሆነ መኪናው ላይ መዋዠቅ ይታይ ጉልበት ማነስ ያሳያል ቆሞ ሚኒሞ ላይ እንዳልከው አርፒኤም ከፍ ዝቅ ይላል ሌላው የሚሰርቁ አየሮች ወደዛ ጋር የሚገቡ ወደ ሞተር ውስጥ መግባት ሲገባው በአግባቡ በሌላ አቅጣጫ አየር የሚገባ ከሆነ ሲስተሙን ሊን የሚያደርግም ከሆነ ይሄን ይከሰታል የኤሌክትሪክ መስመሮች ጠቅላላ አስተዋጽኦ አላቸው የተለየ ለሞተሩ ላይ ያሉ ኤሌክትሪክ መስመሮች ሾርት ማድረግ መቆረጥ ወይም አንዱ ካንዱ ጋር መነካካት ራሱን የቻለ የሚኒሞ መዋዠቅ ያመጣል ማለት ነው እነዚህ በሰፊው እንደዚህ አስናስቀምጣቸው መኪናው ጋር ደግሞ ስንደርስ ራሱን ይቻላል አሁን በሰከንዱ በደቂቃዎች ውስጥ ያወራነው ነገር ቀናት ሊፈጅ ይችላል ያን ነገር ለማስተካከል ደግሞ በመኪናው ላይ ሰፊ ነው ነገሮቹ ያንዳንዱን ስቴፕ ያያየንም ተይሮ ግን ሁሌም ቢሆን ቀለል ካለው ወደ ከባዱ ነው የሚሄደው ሞተርን ከመፍታት በፊት ሞተር ላይ ችግር አለ ከማለት በፊት እነዚህ ነገሮች ከጨረስክ በኋላ ወደ ሜጀር ወደ ሆነው ውስጥ ደግሞ እንገባለን የሞተር ክፍል ምን ነገር ያደርጋል ውስጣዊ ሞተር ክፍል ሞተሩን ሊያስፈታ የሚችል ቴስታታው ቫልቮቹ ፒስተኑ ፋሻው ያልክ ወደ መጨረሻ ላይ ትሄዳለህ መኪናው ይስተካከላል በጣም ከለብና መሰግናን እንግዲህ የመኪና ሞተር ቀድም አርፒኤም በጣም በተለምዶ የሚታወቀው ሚኒሞ ነው ብዙዎቹ በሚኒሞ ነው ጣሊያንኛው ነው ሌላ አንድ ጥያቄ አሁን በጣም ከብዙ አድማጮች እየተነሳ ያለ ጥያቄ አለና ይሄ ነገር አደጋውስ ምንድነው የሚል ነው ለነዚህም ዋና አንዱ ጥያቄያችን ከነዳጅ መወደድ ጋርም ይሉታል አንዳንዶቹ ተያይዞ በከተማችን ውስጥም ቁልቁለት ቦታ ላይ በትራንስፖርት አገልግሎት ላይ ተሰማሩ ሚኒባሶች በተለይ በዚህ በማኑዋል ማርሽ ላይ የሚሰሩ በዜሮ የሚሄድ አንድም ማርሽን ዜሮ ያደርጉትና ነዳጅ ለመቆጠብ በማለት በዜሮ የሚወርዱ አሉ እውነት ይሄ ነዳጅ ይቆጥባል አደጋውስ ምንድነው ምን አለ መሰለ ያው ጫና ሲኖረው ማርሽ ላይ በሚሆን ጊዜ ሞተር የሆነ ነገር እየነዳ ነው ስለዚህ ተጨማሪ ነዳጅ እንትን ይፈልጋል ጉልበት ይፈልጋል ያን ነገር ካምቢ ውስጥ ያለውን ጥርስ ነድቶ ጎማውን ለመንዳት ማለት ነው ቁልቁለት ዳገት ስትወጣ ይሄን ሊሆን ይችላል ኖርማል መንገድ ላይ መኪናውን ሂድ ስትለው ነዳጅን ነው በቃ የምትሰጠው ነዳጅ ስትሰጥ ወይም በኤሌክትሪክ መኪና ኤሌክትሪክ እንደመስጠት እንደማለት ነው ይሄ ነገር ይከሰታል የሆነ ነገር ተወስዳለ ማለት ነው የሆነ ነገር ለማግኘት ከተቀመጠው ነዳጅ ውስጥ የተወሰነውን ወስደ ነው ያ ነገር ሊንቀሳቀስ የሚችለው ቁልቁለት ሲወርድ ግን ሞተር አይደለም የሚነዳው አሁን ትልቁ ችግር ያለው ምንድነው ሞተር መቼ ነው አገልግሎቱ ኖርማል መንገድ ላይ ዳገት ላይ ሊሆን ይችላል ቁልቁለት ሲወርድ ግን ጎማ ደግሞ በተራው ነው ሞተሩን የሚነዳው ከጎማ ነው የሚመጣው ከባድ ዙር ያንን ከባድ ዙር እኛ ዜሮ ስናደርግ መኪናችንን ዜሮ አደረግን ማለት ሞተር ላይ ጫና መቀነሳችንን ነው ምንነው ነዳጅ አይበላም ብለን እናስበው ነገር ግን ከባድ የሆነ አደጋ አለው ከቁጥጥር ውጪ የሚያደርገን በተለይ መኪናው ከፍ ያለ በመጣ ቁጥር እንደዚህ አይነት ነገር አይመከርም እኔ ሁሌ እኮ ምሳሌ ይሰጣለሁ እንደው እንዲገባን አሁን ፍሬና ሞተር ወይም ኢንጂን ብሬክ ምናምን ሰዎች ቁልቁለት ሲወርዱ ታያቸዋል ሲሚንቶ ምናምን ጭነው መኪናው ተጨንቆ ሲወርድ ታያለ ሲኖትራክ ለምን ዜሮ ያደርገው ምንድነው የሚፈጠረው ዜሮ ቢያደርገው ፍሬን ሊዝ ቢል ከዛ በኋላ መያዝ አይችልም ምክንያቱም ነጂው ጎማ ነው ሞተር ውስጥ ሲደመር አንድ ላይ አብሮ ይጦዛል በዛ ሰዓት ብሬኪንግ ኤፊሺየንሲ በጣም ደካማ ነው የሚሆነው ምንም ቢዙ ሊቆጣጠሩ አይችልም እንደውም ለቀላል መኪና ደግሞ ሰዎችም እንዲገባቸው ሁሌ የምናስቀምጣት አንድ የቆሻሻ ጋሪ ሞተሩ ሰዎቹ ቢሆኑ በያሉ ሰዎቹ ሞተር ናቸው ጋሪውን ሲገፉት አይታል ይባለው ለጎማ ጋሪ ዳገቱን ሲወጡ ተጋግዘው ወጡ ቁልቁለቱ ላይ ለምን አይገፉትም ታዲያ እንደ ዳገቱ እነሱ በተራቸው ምን ይሆናሉ ሲይዙት ነው የምታው አይደለ ማሰር አለበት ስለዚህ መኪናንም ልክ እንደዛ ነው ማየት ያለበት ዳገቱን ወጣል ቁልቁለቱን ስትወርድ በማርሽ ያላሰርከው መኪና ዜሮ አደረከው ማለት እንደፈለክ ሂድ ብለ ሰደንሊ ወይ በድንገት ግን ፍሬን ሊያዝ ብትል ኃላፊነቱን የምትወስደው አንተ ነህ መኪናውም ያንን ነገር እንዳይሆን ብዙ ማስተካከያዎች ተደርጎለታል አሁን አንዳንድ አውቶማቲክ መኪናም ላይ እኮ ይሄ ነገር አለ እነዚህ ለመቆጣጠር ተብሎ ኤል2 ምናምን የሚሉት እነዚህ ኤል2 በተለይ ኤን እንዳትጠቀም ይመከራል ኤልናቱ ለመውረድም ይጠቅማሉ ለመውጣት ብቻ አይደለም
ፍሬና ሞተር ኢንጂን ብሬክ ናቸው ማሰሪያ ነው በሁለተኛ ማርሽ ማሰር እንደማለት ነው ወይ ኤል ደግሞ በአንደኛ ማርሽ ማሰር ማለት ነው ስለዚህ ምንወርድበት ቁልቁለት ነዳጅ እንዳይበላብን ብለን ራሳችንን ምናጣው ህይወታችንን የሰው ህይወትም ነው ምናሳጣው ንብረትም ነው ምናጠፋውና መሆን የለበትም ሙራድ በጣም ከልብ አመሰግናለሁ የበርካታ አድማጭ ቤተሰቦች ጥያቄ ነበር በዜሮ ማርሽ ዛሬ ነዳጅ ከመወደዱ የተነሳ ትንሽ ቁልቁለት በተገኘ ቁጥር ዜሮ ማርሽ ይሆናልና ፍሬንም የሚያዝ እንትኑ ደካማ ነው ዜሮ ማርሽ ከሆነ ምክንያቱም ምን አለ መሰለ ፍሬናችንን በተለይ በብሬክ ቡስተር አሲስት የምንደረገው በኢንጂን ቫክዩም ነው ስለዚህ ዜሮ አደረግነው ማለት የቫክዩም መጠኑ ይቀንሳል ስለዚህ እጅል ሃርድ ብሬክ ነው የሚሆነው እግር ላይ ያንን ነገር ደግሞ ፊል ያላደረገ ሰው ወይም ጥንካሬው ራሱ የሌለው ሰው ሊጋጭ ይችላል በተለይ ልምድ የሌለው ሰው የመጀመሪያ ቀን ያንን ነገር ሲያደረገ ቀን ፍሬን እምቢ ያለው ነው የሚመስለውና አደጋ ነው የሚከሰተው በመጀመሪያ ቀን በተለይ ቅስፈት ከልብ አመሰግናለሁ መምህርና መካኒክ ሙራድ ክበብ የአውቶሞቲቭ ጆርናል አዘጋጅ አቅራቢ አብረን ስለሆንክም ከልብ ነው ምናመሰግነው ቀደም ሲል እንግዲህ በጣም ጥሩ የሆኑ ለአሽከርካሪዎች ምክርን እየሰጠ ነው የሚገኘው ብዙ ቦታዎች ላይ ከተማችን ላይ ደግሞ በአሁኑ በርካታ የሆኑ የሙዚቃ ኮንሰርቶችም አሉ ስለዚህ ወጣቶች ስታሽከረክሩ ከዚህ ቀደም በነገራችን ላይ አንድም ቢራ መጠጣት ምን ያስደርጋል ሙራድ አዎ እስከ መታገድ ያደርሳል መንጃ ፍቃድ አንድም ቢራ መጠጣት በነገራችን ላይ ነው አዲሱ አንድ ቢራ አንድ ቢራ አዲሱ አንድም ቢራ ጠጥቶ ማሽከርከር በተለይ የመጀመሪያ መንጃ ፍቃድ አዲስ ያወጣና የመጀመሪያው አመት ላይ ነው ቴምፖራሪ የሚባለው አዎ ስለዚህ ተጠንቀቁ በዚህ አጋጣሚ በቻይና ሀገራት ጠጥተው ለሚያሽከረክሩ ሾፌሮች አንድ መላ አላቸው እነሱ ጋር ልክ በሀገራችን እንደ ራይድ ፈረስ የሚባሉ በኤሌክትሮኒክስ ትራንስፖርት የሚሰጡ በውጭ ሀገራትም ኡበር እየተባለ የሚጠራው አፕሊኬሽን አማካኝነት የጠጡ ሰዎች መኪናቸውን ማሽከርከር ስለማይችሉ አፕሊኬሽን አለ ቻይና ውስጥ ላይ ስለዚህ እነዛ ቅጣቱም ከፍተኛ ስለሆነ ደውለው ወይም በአፕሊኬሽኑ ጠጥቻለሁ የባካችሁ በቦታው ላይ ተገኙልን ብለው በአፕሊኬሽን ተጠራለ አሊያም ከዛም መኪናቸውን እያሽከረከሩ የሚሄዱ ሹፌሮች ለመጥራት መኪናቸውን በስኩተር በሚጣጣፍ ስኩተር ይመጣሉ አጠገብ ላይ ስኩተሩን ጥፍጥፍታ ያደርጉና ኳላ ይከቱታል ከዛ መኪናን እያሽከረከሩ አንተ እንደፈለግ ተጥታል ኳላ ተቀመጣለ ስኩተሩን ኳላ ይጭንልሃል ቤት ድረስ ይሸኛል ድንገትም ስኩተሩ የሚቀመጥበት መኪናም ከሌለ አነስተኛ መኪና ከሆነ ያን ካምፓኒ ደውለ እንመታችሁ ሰዱኝ የምትል ጥሪ ታደርጋለ ይመጣሉ አሽከርካሪዎች ተከታትለው ቤት አድርሰው እነሱ ይመልሳሉ ክፍያህን በዛው ለካምፓኒው ተከፍላለ ይሄ ስራ በአገራችን ውስጥም ቢኖር ብዙ አሽከርካሪዎች ተጠው ከማሽከርከር ይቆጥባልና ኗይ እንግዲህ ወደ አንተ እንመጣለን ቀደም ሲል እንግዲህ እንዳነሳ ነው እንደው ተጋጭተህ ታውቃለህ ኗይ መቼም ሀገሬ ውስጥ የኔ ጥፋት አይደለም ከጎን በኩል በስፒድ መጥቶ የሚያልፍ ሞተር ብስክሌት ነበር መጥቶ ከታፊል ላይ ገባብኝ ይሄ ዝም ብሎ በቃ ውሩር የሚሉ እሱ ከታይምና በቀን ከሚሰሩት ገንዘብ ጋር ነው ግንኙነታቸው አልፎም ሚኒባስ የሚነዱ ወንድሞች ጓደኞች አሉ ወንድሞች ያው የእድሜ ጉዳይ ነው ፈተን ይላሉ ከሚጠበቀው በላይ የሚያገኙትን ነገር ለራሳቸውም ሴቭ ማድረግ ስሜት አለ በዛ ላይ ደግሞ ኃላፊነትም ይሰጣቸዋል ያንን የሚፈልገው ነገር በየጊዜው ካላመጣ ደግሞ ስራው ሉዝ ሊያደርግ ይችላል እና በዛ ተጽዕኖ ውስጥ ትንሽ ይቸኩላሉ አሁን በቀደም ለታ ወደ እስራኤል ሀገር ልክ ሊሄድ ቪዛ ሰዓት ደርሶብን እስራኤል ኤምባሲ እንሮጣለን እኛ በትልቁ መኪና ፎርድ መኪና ነው ያስኩት ፎርድ መኪና እንትኑ ስፖኪዮ ትንሽ ወጣ ይላል ገዘፍ ብሎ የሚሰራ ነው ያው ለአሜሪካ ብለው ስለሚሰሩትም እና ሳልፍ ስፖኪዮ የአንዷን ሚኒባስ እንትን ገነጠለው ገነጠለና ሃይ አሁን ሳስበው ይሄ ሚኒባስ ማንነቴንም ላያቅ ይችላል
ከሰውዬ ጋር ቁጭ ብዬ መደራደር ምናምን እስራኤል ሀገር የመሄድ እድሌን በሙሉ ሊዘጋው ስለሚችል በጠየቀኝ ጊዜ ይጠይቀኝ ብዬ ብቻ የሚገርም ነው። ሰውዬው ከኔ የተሻለ ይነዳል። የባለሚኒባሱ የተገጨበት ቀድሞኝ ከፊት እኔ ሳቆም አብሮኝ አቆመ ከጎኔ። ሲያይ ነው አይደበበ ነኝ ውይ ጋሽ ነው እርሶ አንተ እንደዚህ ያደረግከው። እዛ በኋላ በቃ 1500 ብር ክፈለኝ አሁን ወዲያ አይደለም እስራኤል ኤምባሲ ልገባ ነው እባክህ ቸኩያለሁ አልኩት። መቼም ያየህ ይመስሎኛል መቼም ማታጣኝም በሚል ኮንፊደንስ ነው ዝም ብዬ ሄድኩት እና እኔ ሰው ነኝ የትም ላመልጥ አልችልም። ሰው በገል የትም ላመልጥ አልችልም። ስለዚህ አንተጣጣም ብዬ ነው ብዬ አልኩት። ይቅርታ ጠየቅኩት። 1500 አለኝ። በል በቃ 1000 ብር ከፍላለሁ ብዬ ተከራክረው እንደገና አይ በቃ 1000 ብዬ ስለው እሺ አለኝ ልጁ። አንተ ስለሆንክ ነው አይ ያው እስከ ዛሬ ዘፈንን እየሰማን ደንሰናል። አንዳንዶቻችን ከገርልፍሬንዶቻችን ታርቀናል። አንዳንዶቻችን ሚስትም አግኝተናል። ስለዚህ እዳ አለብን። ስለዚህ እንደውዳችንም ነው ስፖኪዮስ ተሰርቀታል። እንደው መኪና የመኪና አክሰሰሪዎች በተለይ እዚህ ፎርዱ አሁንም የይዘው መኪና ተሰርቀታል ካንደም 4 ጊዜ የነዋይ ደበበ የፎርዱ መኪና ካንዴም 4 ጊዜ ስፖኪዮ ተለምዷላ ሃትሪክ አልፋል። አሁን ያለኝ አማራጭ አንድ ሰው መድቤ አቁሜ 200-300 ብር ቲፕ ሰጠው ይሻላል። 5000 ብር 10000 ብር 15000 ብር ከመክፈል ምንድነው ግን ቤቴ ግቢ ውስጥ ትላንትና ማን ነበር ሲነግረኝ አንድ ጓደኛ ያለ አለኝ ግቢ ውስጥ በር ላይ እንዲለጥፈ ነው ያቆምኩት። ውጪ ያወጣው ድንኳን ስለተተከለበት ነው በልጄ ሞት ምክንያት ንሻና ግቢ ውስጥ ወስደውብኛል ስፖኪዮ እና ምን ይሻላል መላው ምንድነው? ተቀባዮቹን ነው ቀጥታ ፍርድ ቤት አቅርቦ መክሰስ። የሌባ ተቀባይ አዎ እኔም ስልክ 3 ስልክ ከመኪና ላይ ተሰርቆብኛል። ከ3 ጊዜ አንደኛው ስልኬ ወደ 600 ዜማዎች ያሉበት ነው። ዜማ ብየስለ የምሰማው ዜማ ሳይሆን ዜማና ግጥም የሚቀዳውባቸው ናቸው። ለኔ ባይሆኑ ለሰው ይሆናሉ ብዬ ሰራዋቸው ናቸው። እና ሌቦቹ ሄደው ሲያስከፍቱ ጀመሪያ ላይ መጣ የነዋይ ደበበ ፎቶግራፍ ነው። የማይሆን አባባ ይገለኛል እማማ ይገለኛል ማለት ጀመሩ ሌቦቹ። እንኳን እኛ ቀርቶ እናት አባቶቻችን የሚያከብሩ ድምጻይ ነው የሱን ነገር አንወስ ብለው ቁጥር የኔም ቢፈልጉ ሲያጡ እንትናን ማለት ክራጥበብን ደውለው ጠርተው ፍቅር አዲስ ነቃ ጥበብ ደውላ ሰገኝቷል። እውነት ነው ያለታ የተሰማኝን ደስታ አንተ የዘራው ሰብል እርሻ ነገ ጠዋት እንደው በከንቅልፍ ነቅተ ብድግ ስትል ሜዳ ውስጥ ምንም ነገር ባይኖር እንደማለት ነው። ሳማሚ ብላው ዝንጀሮ አይከፋም በጣም እጅግ በጣም። ስለዚህ እኔ ዜማዎች አዲስ አወጣለሁ ብዬ ሰራዋቸው ነገሮች ሁሉ ስልኩስ ነበሩ። አላ ሰይፉ ፋንታውን ሰማ። ሰይፉ ፋንታውን እኮ የሚያመልጣው ልጅ አይደለም መቼም ነው። አይ እንዴ ነው ሻባክ እንደው ስልክ ሌቦች አግኝተው መለሱልኝ የሚባል ወሬ ሰምቼ ነው። ደለችና በእውነት የእናት ወር ጅንጉርጉር ነው አልኩት። ከልጆች ማከም ሌባም ቢሆን ወደው አይደለም ቸግሯቸው ነው ሃፕን ንብታውን ነው እንጂ በዳቦ በእንጀራውም በምኑ ሁላችን ቤታችን ትንሽ ሰርቀን ነው ከሰው ልጅ ጋር አብሮ የተፈጠረ ነገር ነውና አስበው ተመካክረው እንዲህ ነገር በማድረጋቸው እኔ ወገኖቼ ብዬ መርቄያቸዋለሁ። እግዚአብሔር በልቦና ይግዛቸው። ሌላውም ከዚህ ይማር አይደለም።
ከባድ ነው እና በነገራችን ላይ ተደጋጋሚ ጊዜ ተቀባዮቹ ያልካቸው ነገሮች እኛም ከዚህ ቀደም የአዲስ አበባ ፖሊስ ኮሚሽን የሚመለከታቸው ጋርም እዚሁ እንግዳ አድርገን አውርተናል። ራሱ ስፖኪዮን የሚመጣው በነገራችን ላይ አንዳንድ ጊዜ ከድሮም ጀምሮ ሲዳሞ ተራ ሲልማራስ ነው ልኩት ያደግኩት ድሮም ቢሆን ሲዳሞ ተራ እንሄዳለን የቱ ጋር ነው የተሰረቀው ብለው ነው የሚጠይቁ ቦታውን ስንነግራቸው እዛ አካባቢ የተሰማሩ ሰዎች ያሉ ነው የሚመስለው አራቱም ስፖኪዮ ግን ራሱ ነው የመጣው የመጨረሻው አንድ ስቴፕ ወደፊት ይሄደ ስፖኪዮ ትልቁ ስፖኪዮ ነው መሀል ላይ ደብል እንትን ያለው ነገር አለ አሁንም መኪናው ላይ እንደዚህና ሶስቱ ግን ራሱ መጣ ሶስቱ ራሱ ነው መጣ ምንም ጥርጥር የለውም ይሄ ግንኙነት ፎርማሊ እንደ ፕሮጀክት የሚሰራበት ነገር መሰለኝ እሺ ይሄ ባህል መደጋገም የለበት መቅረት አለበት እኔ እንደ ወንድም ለወንድሞቼ ለእናቶች ለአባቶች ለተቀባይም ለሰጪም ለሰራቂም ለተሰራቂም መሰጣው ምክር ምንድነው ሁሉ ጊዜ ኮንሺየስ መሆን ያስፈልጋል ነው እዚህ ስቱዲዮአችን ላይ እንደዚህ ታመር ፓኔዞ በመገኘት ትላንትም የነበረ ባህሪ ዛሬም የነበረ ባህሪ ከሙዚቀኝነት ባሻገር ደግሞ በጣም ትህትናህና ሰው ወዳድነት የብዙዎችን ቀልብ የሚገዛ ነገር ነውና እስቲ ወደ ፕሮግራማችን እንለፍና እስቲ ከአሽከርካሪዎች እንደው ሰዎች ያሽከረክሩ አንተ ታሽከረክራለህ ሰዎችን ደግሞ ከጎን ተቀምጥ አንተ ከጎናቸው ተቀምጠህ ታሽከረክራለህ ምን አይነት ሹፌር ነው አንተን እንደው ሰላም የሚሰጥ አዋቂ ሹፌር ገጥሞ ያውቃል እንደው ካጠገብ ያሽከረከረ አይ እኔ እሸት በላው ካልኩበት ጊዜ ጀምሮ መኪና አለኝ እኔ ሹፌርን ብዙ ፈልጌ አላውቅም ግን በአጋጣሚ የምታዘባቸው ነገሮች አሉ እንደምትለው የባህሪ ልዩነት አንዳንድ ጊዜ በስራ ምክንያት እንዲሁ አንዳንድ ቦታ አመሽና የድሮ ኤክስፒሪየንስ ነው ነገር ድሮ ማዝዳ ወይ ማርክቱ የምትባለው ቶዮታ መኪና በነበረችኝ ጊዜ እነሱም ከመገዛታቸው በፊት ለስብሰባ ለስራ እንሄዳለን ይመሽና ስንበተን የመስሪያ ቤቱ ሹፌሮች ናቸው የሚነዱት እና በዛ አጋጣሚ ትንሽ እንደው በሞቴ ይባሉና ልክን ያለማወቅ መጠን ያለማወቅ አንዱ ምን እንደሚያደርግ ሁለተኛው መጣት እንዴት እንደሚያደርግ ሶስተኛው ምን እንደሚያደርግ ካላወቅ ሁሉ ጊዜ የራስህን የሚወጥ የመንግስትንም ንብረት ሪስፖንሲብል ሆነ የጫንኳቸውንም ሰዎች ህይወት ልታበላሽ ይችላል ስለዚህ ሞቅ ብሎት የሚገባ ሹፌር አጋጥሞኝ ያውቃል ከዛ ውጪ እንግዲህ ሚኒባስ ውስጥ በሳፈር ኖሮ መቼም እንዲህ አይነት ሰዎች አንድ 10 ጠቅስላቸው ይሆናል ይቅርታ ሚኒባስ ሹፌሮች ደግሞ በጣም ወዳጆቼ ናቸው ከወዳጆቼ እንዳታከያዩት እሺ በጣም ከዚህ በላይ እንግዲህ ከነዋይ ደበበ ጋር ቆይታ ማድረግ ትንሽ የጉንፋኑም ነገር ስላለ ምን ይመስላል እንደው አንድ ሁለት ጥያቄዎች ካሉ ሙራድ የማርክ ጥያቄዎችን አንስተን ነዋይን እንሰናበት ያው ብዙ ነገር እሱ ገልጾታል ጥያቄዎች አሉ ነገር ከፍሬን ጋር የተያዘው ነገር ትልቅ አስተማሪ ነገር ነው ብዙ ሰዎች ላይ ገጥማልና የፍሬን መበጠስ ሲያጋጥም በዚሁ አጋጣሚ እንደ ቴክኒሻን መመክረው ሰዎች ድንገት ፍሬን መበጠስ አሁን የሱ ተቆርጦ አጋጠመው እንጂ አንዳንድ ጊዜ የላሉ ነገሮች አሉ መኪና ላይ የዛጉ ነገሮች አሉ አሁን ፍሬን ዘይትን እንደው ይሄን ፕሮግራም ሲሰማ ብዙ ሰው ይጠይቀናል በርግጠኝነት ቼክ አርጎ ወይም ቀይሮ ዘይቱን የሚያክሰው የለም አብዛኛው ሰው የሞተር ዘይትና ውሃ ነው የሚለው የፍሬን ዘይት ግን ማክሲመም 3 አመት ነው የሚለው እንደው መቀመጥ ያለበት መቀየር አለበት በቆየ ቁጥር ምን ይሆናል መሰለ ውስጡ አየር ሃይድሮጅንና ኦክሲጅን ፎርም አድርጎ ውሃ የመፈጠር እድሉ ሰፊ ነው ከዛ ፍሬን በመትይዝበት ጊዜ የብሬኪንግ ኤፊሺየንሲ በጣም ይወርዳል ስለዚህ ፍሬን ላይ በጣም ትኩረት መደረግ አለበት አንዱ የሰርቪስ አካል መሆን አለበት ሰዎች ሁሌ ዘይትና ፊልትሮን ብቻ መቀየር ሳይሆን የፍሬን ዘይትንም እስቲ ቀይርልኝ መባል አለበት ቢያንስ በ3 አመት አንዴ በፍሬን ሸራ በታየት አለበት ፍሬን የሚበጠስ የሚቆረጥ ነገር ከስንት አንዴ ነው
ፍሬም በጠሰ ማለት አለመያዝ ነው ፕሬሸር ሉዝ አደረገ ማለት ነው እውነት ነው ስለዚህ ይሄንን ነው ማሰብ ያለባቸው ይሄን መልእክት በንዋይ አረ እግዚአብሔር ይስጥልኝ ሙራዳችን እንመካበሰውና ራስ ተማሪና ለሌላም ጉዳይ እንግዲህ ስማ ቦታውን ብቻ ንገረኝ ላይ ወደ ጫካ ነው ያንተ ጋራጅ አዎ እና ጫካ ፕሮጀክት አንተን አልነቀለም ከዛ አይ እዛው አካል ከዛ እንደውም አጠናከረ ጎበዝ ነው እንዴ ደስ የሚል ነው በጣም ባለሙያ ነው ማለት ነው ወደፊት ወረፋም ላይ ደርሰን ይችላል ሰማይ ቤተ መንግስት መኪናዎች ናቸው ምታከማቸው ማለት በጣም በርካታ ወጣቶችን በዩኒቨርሲቲም ለረጅም ዓመት አስተምሯል መምህርነቱንም አቁሞ ነው አሁን የራሱን የጋራጅ ላይ የሰራ በጣም ትልልቅ የሆኑ ዘመናዊ የሆኑ መኪናዎችን በመስራት ላይ ይታወቃል የረጅም ዓመትም ልምድ ያካበተ ነው ንዋይ እንደው መንገድ ላይ ምሽት ላይ እየነዳ ነው ብቻህን ዳገት ላይ ነው ሁለት በጣም የሚያሳዝን ካራክተር እያሳዩ እባክህን ይለዋል ሸኘን ይለዋል ምንድነው በዛ ጊዜ አንተ እርምጃ እኔ ባህታዊ አይደለም ሰማ ወይም አንድ የሰብአዊ ድርጅት ወኪል አይደለም የማታው መብራት ሰው ሰራሽ ስለሆነ ይፈልግ ይብራ ይፈልግ ይጥፋኔ ግድ የለኝም የግዜሩ መብራት ጀንበራው ከገባች በኋላ ማንም ሰው መንገድ ላይ አስቆሞ አልጨነም እንደ በመወደው መዳን የዓለም መድኃኒት እና አምላኬ ነኝ እኔ እዘከራለሁ ሁሉ ስለዚህ በምንም አይነት ሰዓት ላፊ ሰው አልጨነም ምን አይነት ሰው እንደሆነ አላቅም ዛሬ ጦርነት በበዛበት ጊዜ አንዳንዴም ሃንግ ወይም እገታ በሚባለው የቋንቋ ስያሜ ስማ አያያ ቢያሮጥ አባ ለዚህ ጠንቀቀለ ብሏል ስማ ባያያ ዘመን አታመልጦ በምንም አልችልም አላሳፍም በቃ የኔ ፕሪንሲፕል ነው ሌላ ሁሉ ትምህርት ቢወስድበት ደስ ይለኛል ግን ተገይቶ በአክሲደንት ወድቆ በደም ተበክሎ ሰዎች ለመርዳት ነብሱን ለማዳን በሚያደርጉት ነገር ውስጥ ግን አላልፍ ህይወቱን ማዳን አለብኝ እኮ ቆሞ እባከ ብሎ ጠጋ ብሎ ከያዘኮ ደሞ ጥንካሬያቸው እኮ ስማ እንዴ ሚነቀልቃለ ነው የዘድሮ ለማኝ ገበሬ አባ ይዙነው ለሰታው እንዲስተላል ሚዛብሮ ንዋይ እንደው ገጥሟል እንደዚህ አይነት ነገር እዚህ እንጫወታት በልጅ ከሰው ይማራል ሰውዬ አለ ለሌብለ ስማ ነው ከልምድም ከምንም ነው በጣም ብዙ ነን ደሃዎች እኔ እርግጠኛ ነኝ ከዚህ 120 ሚሊዮን ህዝብ ውስጥ ስንተኛው ነው ደሃ ብለ ብትለኝ እግዚአብሔር ምስክሬ ነው ከ10 ሚሊዮን ህዝብ በላይ ራሱን ችሎ በብቃት ተርፎት የሚተዳደር ህዝብ የለም ስለዚህ ይሄንን መታከውነ በዚህ ህብረተሰብ ውስጥ ስትሄድ 100% በመታምንበት ሰብአዊ ጉዳይ ልትረዳው ልታግዘው ካልሆነ በስተቀር መንገድ ላይ ባከው እንደሜ ምናምን ስላለ ዝም ብለ ብድግ አርጋጭ ነው እንዴ ገንዘብን ከፍለ ራይዱስ ገብተ ዛሬ ቤት በማገባበት ጊዜ ብዙ ነገሮች እኮ እንሰማለን እና አለን ቤትኛውም በሁሉም የቴሌቪዥን ጣቢያዎች በመንግስት ቴሌቪዥን ጣቢያዎች እገታውን ሲያከናውኑ የነበሩት የከተማችን ዘራፊዎች በተለይ በመኪና ተደራጅተው እነሱን ዶክመንተሪ ያለ በቁጥር ስር ውለዋል ብዙዎቹ በጣም ብዙዎች የራይድ ሹፌሮችን ነፍስ የቀጠፉ በከተማችን ውስጥ በመኪና ላይ ስራ የተሰማሩትን ተደራጅተው እና የአዲስ አበባ ፖሊስ እና የመላው የጸጥታ አካላቶች ይህን ተግባር
ሌት ተቀን በአሽከርካሪዎች ላይ ሲደረግ የነበረው ዝርፊያ ጥናት አድርገው የወሰዱት እርምጃ የሚያስመሰግን ነው። የፖሊስ እንቅስቃሴያችን እጅግ የሚያኮራና በጣም በዚህ የሚያኮራ ጉዳይ ነው። በርቱ ነው የምንላቸው። በርቱ ነው የሚያስብለውና ወደ ማጠቃለያው እንግዲህ እየሄድን ነው። በተለይ እዚህ መንገድ ላይ ያለው የእጅ መነቅነቅ ጉዳይ በጣም የሚገርም ነውና ነዋይ በጣም እጅግ ሲበዛ ከልብ ነው የምናመሰግነው። ግን ነዋይ እንደው አንድ ሚስጥር ሁሌም ልጅነት፣ ሁሌም ወጣትነት፣ ሁሌም ያው ነው አይደበበ። አይ እንግዲህ ምንድነው እኔ በተፈጥሮዬ ያው ማላገር ያደኩ ልጅ ነኝ። ያው እንግዲህ አስተዳደግ ነው። እኔ ሰዎችን አይ ልጆኜ ምንድነው አይ ጡት ወድ ነበር በጣም ጠብቻለሁ ብዬስር የእናቴን ነው 4 አመት ሌሎች ጡታቸው የሚደብቁም ሊመጡ ይችላሉ። ብቻ እኔ እናቴን ጡት ከሚፈለግ ከ3 አመት ከ4 አመት በላይ ከዛ ውጪ በፍየል ስጋ ወዳለው በእውነት ነው የምላችሁ በምድር ላይ የማይስማማኝ ነገር የለም። ሁሉ ነገር ለኔ ጤንነት ደሜም ነው ደም ነው እና ስጋ በልነኝ በተፈጥሮ ይሄንን አልዋሽም። ምን የምትወደው ነገር ብለው ቢሉኝ ስጋ ነው። ከስጋም ደግሞ ጮማ የሆነ ነው። አለበለዚያ አገሪቷ ችግር አለ ማለት ነው። በሬው ካልወፈረ ካልሰባ ሳሩ ባልበላም ማለት ነው። ስለዚህ ደስ በሚል አየር ውስጥ አገሬንም የመረጥኩት መኖር እችላለሁ። ካናዳ ሄጄ መቅረት እችላለሁ። አሜሪካ ሄጄ መቅረት እችላለሁ። በእውነት እግዚአብሔር ይመስገን ብንለያይም ባለቤቴ ለኔ ፖዚቲቭ አመለካከት በጣም ሲቲዝን ነች። ልጆቼ ሲቲዝን ነበር። አንዱ አለፈብኝ እንጂ አንደኛዋ ሴቷ ጃውን ነጋነች ሲቲዝን ነች። መኖር እችላለሁ። ግን ሺህ ጊዜ የትም መኖር ቢቻል ኢትዮጵያን በእውነት ነው ኤር ኮንዲሽን እንደዚህ ያዘጋጃት አምላክ ምን ያህል በደት ነው ወይስ ምን ያህል ተመረጥን ሰዎች ነን እንደኛ በእግዚአብሔር ብዬ ሁሉ እስካስብ ድረስ አንተ እኮ እዚህ ዱባይ ሄደህ እኮ እንደዛ የተሽከረከረ በመብራትና በህንጻ የተንቆጠቆጠ ሀገር ውስጥ እንደዛ አይነት አየር ልታገኝ አትችልም። ስለዚህ ኢትዮጵያ እድለኛ ሀገር ነች። ስለዚህ አገሬ በደንብ መኖር እችላለሁ ነኝ። ከሚያሳዝን ነገር የሚያስቅ ነገር እወዳለሁ። ሳቅ ያለበት ቤት ይገዛኛል። ከለቅሶ ቤት ምን ትንሽም ብትሆን ሰርግ ቤት ደስ ይለኛል። ሰማውም ነገር የሰው ለባበስ ደስ ይለኛል። አመት ባሎች እወዳለሁ። ያ ነው እንዳበብ የሚያደርገኝ እንጂ ሌላ ምንም ከሰው የተለየ ምንም ነገር የለም። እና ይመለስኩልኝ 4 አመት የእናት ጡት መጥባት ምስጢር ነውና በጣም ጥሩ ነው። በአሁን ሰዓት ላይ ላሉት ሁላችንም ንጥባ ብለን እንዳዘጋው ፕሮግራም በነዋይ ፕሬስ እነሱ ኤዲት ያደርጉታል። አንዱ ግን ላይ ብናደላው አላየር ላይ ነው። ለዚህ በነገራችን ላይ ልጆቻችንን እናታቸው ለምነንም ቢሆን ጡት ለሚጠቡ አድርጓቸው። በቃ ሌላ ሚስጥር የለም። ያጥንት ፋውንዴሽን መጀመሪያ የእናት ጡት ላይ ነው ያለው። እንትን ነው ላይ የጡት ማጥባት ቀንም አለ። ዓለም አቀፍ የጡት ማጥባት ቀን ራሱ ይከበራል በተባበሩት መንግስታት ድርጅት። እሱ እኔን እቃወማለሁ። እሺ ዓለም አቀፍ ልጆችን ጡት የማጥባት ቀን ቢሉት እንጂ ሁሉም እየሄደኮ ሰማ ሊጥ አውቶሞቲቭ ጆርናል በጡት ማጥባት እንዳንዘጋው አገሬን ወዳለው በሚለው ሙዚቃ እንሰናባበታለን። በጣም እንወደውና እናከብረው ነው አይደለም። በጫው ተወዳለሁ። የድሜም አንዱ ሚስጥር ይሄ ነው። ነፃ ሰው ነኝ። ይሄም ነው ነፃ ሰው የምፈራው በጣም በነገራችን ላይ በብዙ በየትኛውም ስፍራ ላይ ያሉት የቅርብ ወዳጆች የሚወዱ የሚያከብሩ ካንተም ሰበሰቡ ወዳጆች በሙሉ ካንተ መለየት የማይፈልጉ በአገር ውስጥ ይሄ ነውና ሰላማዊና ደቦች ናቸው። ይነቃይምሯቸውም ብሩህ ይሆን ልባቸውም የደም ስርጭቱ በደም ጥሩ ይመታል። ሀገሬን
በሚለው በራሱ ሙዚቃ እንሰናባበታለን። አውቶሞቲቭ ጆርናል ጥላውን በየነና ሙራድ ክበብ እንዲሁም ደግሞ ከመላው ስቱዲዮ ስርጭት ጣቢያ ሰራተኞች ጋር በመሆን የቀጥታ የቪዲዮ ስርጭቱን ቁጥር ባለሙያ አለማየሁ አማን እና ናሆም ንጉሴ አብረውን ነበሩ። በቴክኒሻኑም ፍጹም የሽጥላ አብረውን ነበረ። አብራችሁን ቆዩ ከአሐዱ ልሳን አመሻሽ ጋር